አንዲት ትንሽ የ12 ዓመት ሴት ልጅ በሆነ ቀን ላይ በተፈጠረ ችግር ምክንያት ገና በህፃንነቷ ከቤተሰቧ ተለይታ መራሩን የጎዳና ላይ ህይወት ለማሳለፍ ተገደደች። እዚያም ከህፃንነቷ ጀምሮ ያገኘቻቸው አዋቂዎች የመንገድ ዳር ነዋሪዎች ተንከባክበው ያሳደጓት ቢሆንም ከጊዜ በኋላ በመኖሪያ አካባቢያቸው በተደጋጋሚ በሚደርስባቸው የወንበዴዎች ጥቃት የተነሳ ወደ ተለያዩ ቦታዎች ሲሰደዱ ህፃኗም እግሯ ወደ አመራት ስፍራ ቀናች። ምስኪኗ ልጅ ሆዷ በረሃብ ተጣብቆ የሚበላ ነገር ለማግኘት እየጣረች ሳለ ምሽቱ የገና ዋዜማ ነበርና ከየቤቱ የሚጣሉ የምግብ ትራፊዎችን ለማግኘት ወደ አንድ የሀብታሞች መንደር ገባች። እዚያ ግን ከአንዱ ቤት ፊት ለፊት ባለ የቆሻሻ ገንዳ ላይ በእጅጉ ህይወቷን የሚቀይር ነገር አገኘችና ክስተቱ ተአምር ሆኖ አለፈ። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በአንድ ቀዝቃዛና ጸጥ ያለ የገና ዋዜማ ምሽት ላይ ዳላያ የተባለች የ12 ዓመቷ ትንሿ ሴት ልጅ ከባዱን ብርድ እንዲከላከልላት ያደረገችው ያረጀ ጃኬት አሁንም ያደፈው ጸጉሯ የጎዳና ላይ ህይወቷን በጉልህ የሚያሳይ ነበር። ምስኪኗ ልጅ ላለፉት ቀናት ተገቢ ምግብ አልበላችም ነበርና ሆዷ በረሃብ ተጣብቆ ድካም በተጫነው ቀርፋፋ እርምጃዋ በጎዳናዎች ላይ ስትራመድ ምግብ ልታገኝ እንደምትችል የተወሰነ ተስፋ እንዳላት ትናንሽ አይኖቿ ያሳውቃሉ። ዳሊያ በመንገዷ ላይ የምታያቸው ቤቶች በገና በዓል ማስዋቢያ ጌጦች የደመቁ ሲሆን ቤተሰቦች ተሰብስበው በዓሉን በሳቅና ሞቅ ባለ ጭውውት ሲያከብሩ ስለነበረ በተለይ የልጆቹ የደስታ ድምጽ አየሩን ስለሞላው ይህች የጎዳና ልጅ ከነሱ ጋር ብትሆን ምን ሊሰማት እንደሚችል አሰበች። በገና መብራቶች የተንቆጠቆጡ ዛፎችን ስታይ በቤቶቹ ውስጥ ደግሞ በተትረፈረፉ ጣፋጭ ምግቦች የተሞላ ጠረጴዛዎች ሊኖሩ እንደሚችሉ በሐሳቧ የሳለችው ትንሿ ልጅ ዳሊያ አሁን ግን ረሃቧን የሚያስታግስላትን ማንኛውንም ፍርፋሪ ለመፈለግ ከቆሻሻው መጣያ ዙሪያ ስታሽከረክር ቆየች። ከጨካኙ ሁኔታ ጋር ተገፍጣ ከኖረችበት የጎዳና ማደሪያዋ እየወጣች የደረቁ ምግቦችንና የበሰበሱ ፍራፍሬዎች ስትፈልግና ረሃቧን ስታስታግስ አሳልፋለች። ዛሬ ደግሞ የበዓል ዋዜማ እንደመሆኑ በሚያንጸባርቁ የገና ዛፎች መሃል ብትገኝም ያ ግን ባዶ ሆዷን ለመሙላት በቂ አልነበረም። እናም የራሷን ህይወት ምሬት እያሰበች ስትጓዝ አንድ አስማታዊ የሆነ መዝናኛ ቦታ አገኘችና እዚያ ውስጥ አንዳንድ ልጆች ከወላጆቻቸው ጋር ፎቶ ሲነሱ በገና ዋዜማ ድግሶች ሲዝናኑ ስትመለከት ትንሿ ልጅ የነሱ የቤተሰብ አባል ለመሆንና የበዓሉን ደስታዋን ለማግኘት በጣሙን ተመኘች። ሐዘኗ ጥልቅ የሆነባት ይህች ምስኪን ልጅ በሚያስጎመጁ ሬስቶራንቶችና ተቋማት እያለፈች ስትሄድ አሁንም ሰዎች ጣፋጭ ምግብን እያጣጣሙና በሳቅም ታጅበው ሲያከብሩ ስታይ ሳድግ ያንን ደስታ የማግኘት እድል ይኖረኝ ይሆን ብላ ራሷን ጠየቀች። ዳሊያ እንዲህ እያለች በራሷ ሐሳብና ህልም ሰጥማ በጎዳና ላይ መንከራተቷን ቀጠለችና ወደ አንድ ሀብታም ሰፈር ደረሰች። እዚያ የጣፋጭ ምግቦች መዓዛ አየሩን ሞልቶት የሚያውድ ሲሆን ከሩቅ ደግሞ የአዋቂዎች ድምጽ እንዲሁም የገና ሙዚቃ ሲንቆረቆር በእርጋታ ይሰማል። ትንሿ ልጅ ከቅንጦት መኖሪያ ቤቶች ፊት ለፊት ምናልባት ጣፋጭ ነገር አገኛለሁ ብላ በማመን ወደ ቆሻሻ መጣያው ቀረበች። ዳሊያ ቆሻሻው መጣሊያ ውስጥ ምን ሊኖር ይችላል ብላ እያሰበች ከፍታ ስታየው የተትረፈረፈ ጣፋጭ ምግብ በማግኘቷ በጣም ተገረመችና ልቧ በደስታ ተሞላ። የተረፈ የቱርክ ቁራጭ ኬክና ፒዛ እንዲሁም የማታውቃቸው ሌሎች ብዙ ጣፋጮችን በማግኘቷ አምላኳን አሰበችና አይኖቿን በደስታ እያበሩ በምስጋና ለቀሰች። ምንም እንኳን በዚህ ልዩ የገና በዓል ወቅት ከባድ ጊዜን እያሳለፈች ቢሆንም በምሽቱ የበለጠ አስገራሚ ጣፈንታ እንደተዘጋጀላት ሳታውቅ በቆሻሻ መጣያ ገንዳዎች አካባቢ ስትዘዋወር ህይወቷን ለዘላለም የሚቀይር ነገር አገኘች። በመንገዷ ላይ የወንድ የኪስ ቦርሳ ወድቆ አየችና አፈፍ አድርጋ በማንሳት ስትመለከተው በውስጡ የተወሰኑ ገንዘቦች ብታይም እሱን ቸል ብላ ቅድሚያ ረሃቧን ማስከን ስላለባት ምግቡን እያጣጣመች ሀብታሞች በየቀኑ ምን ያክል ምግብ እንደሚያባክኑ ስታስብ ማመን አቃታት። ቀጥሎም የጎዳና ነዋሪዎች ምግብ ፍለጋ ለምን ወደዚህ አይመጡም ብላ እየተገረመች ከዚህ በኋላ በየቀኑ ወደዚህ እየመጣው መመገብ እችላለሁ ብላ አሰበች። ወደ ኋላ ስታስብ ራሷን ያወቀችው እዚሁ ጎዳና ዳር በመሆኑ በጎዳና ላይ ተወልዳ እንዳደገች ብቻ የምታውቀው ዳሊያ ባለፉት ዓመታት እጅግ አስቸጋሪ ህይወትን አሳልፋለች። ወላጆቿ ከጎኗ ስለሌሉ የት እንዳሉና ምን እንደደረሰባቸው የማታውቅ ሲሆን እሷን እንደ ቤተሰብ በሚንከባከቧት የሷ ቢጤ ቤት አልባ የጎዳና ላይ ትላልቅ ሰዎች ነበሩ።
ነገር ግን ከጊዜ በኋላ የዚህ ቡድን አባላት ለደህንነታቸው ምቹ ቦታዎችን በመፈለግ ተራ በተራ ከአካባቢው መራቅ የጀመሩ ሲሆን ያንን ለማድረግ ያስገደዳቸው ደግሞ ብዙ ጊዜ በአካባቢው ከሚንቀሳቀሱት ወንበዴዎችና ከሌሎች ቤት የሌላቸው ሰዎች ጋር መጋጨቱ አደገኛ ስለሆነባቸው ነው። ከሷ ጋር የነበሩት ብዙዎች የቡድኖቹ አባላት ስላልተመለሱ ትንሿ ልጅ ዳሊያ ብቸኛ ሆና የበለጠ አስከፊ ነገር የገጠማት ሲሆን እሷን ይንከባከቧትና ይጠብቋት የነበሩት ሰዎች አንድ ቀን ለዘረፋ ከተሰማሩ ወንበዴዎች ጥቃት ሲሰነዘረባቸው ሁሉም የቡድኑ አባላት በጥድፊያ ወደ ተለያዩ አቅጣጫዎች ሸሹ። እሷንም ወደ ኋላ ዞራ እንዳታይ ነግረዋት እንድትሸሽ ቢያደርጓትም ዞራ ሁኔታውን ስታይ ግን ያለቻቸው እንደ ሳሳ ኤላስቲክ ቤት ሳይቀር በእሳት ሲያነዱት ተመለከተች። ልክ እንደ ቤተሰቦቿ ይንከባከቧት የነበሩት የጎዳና ነዋሪዎቹ ብዙዎቹ ወደ ተለያዩ ቦታ ሲሸሹ፣ ሌሎች ደግሞ በሚያሳዝን ሁኔታ ከወንጀለኞቹ ጥቃት አላመለጡም ነበር። ዳሊያም ራሷን ለማዳን በቻለችው ፍጥነት ሮጠችና አካባቢዋን በመቀየር በትልቁ ሎስ አንጀለስ ከተማ ጎዳና ላይ ለአንድ ዓመት ያክል ብቻዋን ለመኖር ተገደደች። አንድ እውነተኛ ቤተሰብ የገናን በዓል በምን መልኩ እንደሚያከብር የማታውቀው ዳሊያ ጎዳና ላይ በችግር ውስጥም ቢሆን እንደ ቤተሰቧ ከምታያቸው የቡድን አባላቷ ጋራ ሁልጊዜም የገና ዋዜማን ቀለል ያለ የገና ራት በማዘጋጀት እጃቸው ላይ ባለው ነገር የበለጠ አስደሳች ለማድረግ ይጥሩ ነበር። አሁን ያገኘችውን በምግብ የተሞሉ የቆሻሻ መጣያዎች ስታይ ጓደኞቿን አስታውሳ እንባ የተናነቃት ቆየችና ምግቧን አጣጥማ ከጨረሰች በኋላ ከጥቂት ደቂቃዎች በፊት ያገኘችውን የኪስ ቦርሳ አንስታ እዚህ ውስጥ ምናልባት እዚህ የተወሰነ ገንዘብ ሊኖር ይችላል፣ እናም በሚቀጥሉት ጥቂት ቀናት ውስጥ የምገለገልበት ትንሽ ገንዘብ አገኛለሁ፣ ያም ለጥቂት ቀናት ሊረዳኝ ይችላል በማለት በሹክሹክታ ለራሷ ተናገረች። ነገር ግን ቦርሳውን ስትጎረጉር በውስጡ ያገኘችው ነገር በጣም አስደንግጧት የምታየውን ሁሉ እንድትጠራጠር ያደረጋት ሲሆን ያየችውም ነገር የቅንጦት ልብስ የለበሱ ባልና ሚስቶችና ትንሽ የምታምር ሴት ልጅ ፎቶግራፍ ነበር። ታዲያ ያስደነገጣትና ግራ ያጋባት ነገር ፍጹም እሷ ራሷን የምትመስል ትንሽ ልጅ በፎቶ ውስጥ በጥንዶቹ መካከል መኖሯ ሲሆን ይህ እንዴት ሊሆን ቻለ በማለት ራሷን እየጠየቀች ፈገግ አለች። በእነዚህ ስኬታማና ባለጸጋ እንደሆኑ በሚገመቱ ባለትዳሮች መካከል የእሷን የመሰለ ፎቶ ማየቷ የማይታመን ነገር ሆኖባት እጆቿ እየተንቀጠቀጡ ወላጆቼ ታዲያ እነሱ ከሆኑ ለምን አላስታውሳቸውም የሚሉና ሌሎች ብዙ ጥያቄዎች በአእምሮዋ ውስጥ ተመላለሱባት። ዳሊያ በዚህ ውዝግብ ውስጥ ሆና ሳለ በዛው አቅራቢያ አንድ ቤተሰብ የገናን ዋዜማ በራት ዝግጅት ለማክበር እየተዘጋጀ ሲሆን የቤቱ አባወራ አቶ አሊስ ስታር እጅግ በጣም የታወቀ ስታር ፋርማሲዎች የተባለ የመድኃኒት ንግድ ባለቤት የሆነ ሚሊዮነር ነጋዴ ነው። ሀብቱ በቀጥታ ከተለያዩ መድኃኒቶች ምርት ጋር የተያያዘ ሲሆን ታዋቂው የህመም ማስታገሻ መድኃኒታቸው ሊያና በሚል የተሰየመ ነበር። ባለሀብቱ አሁን ከሚስቱና ዞኤ ከተባለችው የ12 ዓመት ሴት ልጃቸው ጋራ በዚያ ሰፈር ግርማ ሞገስ ባለው መኖሪያ ቤታቸው አድርገው ዛሬ ደግሞ የገና ራት በጋራ ሊቋደሱ ተዘጋጅተዋል። የጥንዶቹ ቤት ሁሉም ነገሩ በቅንጦት ያበደ ሲሆን የዛሬውን የበዓል ዋዜማ ፕሮግራም ያዘጋጀችው ትንሿ ልጃቸው ስለነበረች ሶስቱም አብረው ራት ሊበሉ ሲዘጋጁ ወላጆቿ ኩራት ተሰምቷቸው የማይታመን ስራን የሰራሽው ማር አለች እናቷ በዞኤ ቁርጠኝነት ተደስታና በዙሪያ ያለውን ዲኮሬሽን የተመለከተች። ከኔ የወሰደችው እውቀት ነው አላባት በቀልድ መልክ። ልጅቷ በስራዋ ብትኮራም በዚህ የገና ወቅት ሁሌም በየዓመቱ በቤታቸው ውስጥ የሀዘን ጥላ ያጠላል። ምክንያቱ ደግሞ ከ12 ዓመት በፊት የደረሰ አሳዛኝ ክስተት ስለነበረ ነው። ዞኤ ማስጌጫዎቹን እየተመለከተች እህቴ ይህን ሁሉ ነገር የምትወዱ ይመስላችኋል ስትል ጠየቀች። ወላጆቿ ተራ በተራ ወደ ራሳቸው እያስጠጉ አቅፈው ፍቅራቸውን ገለጹላት። እናትና አባቷም በሁኔታው በጣም አዝነው እንባ ቢተናነቃቸውም በዚህ ምሽት ወደ ሀዘን ላለመግባት ሲሉ ሀዘናቸውን ውጠው ሶስቱም የገና ራት ወደ ተዘጋጀበት ጠረጴዛ ቀኑ። የአሊስ ስታር ቤተሰብ ከብዙ ዓመታት በፊት በአንድ የገና ዋዜማ ላይ ቀኑን ሙሉ ደስታ ሆኖ እያለፈላቸው የነበረ ቢሆንም ከሰዓታት በኋላ ግን ለነሱ ሁሌም አሳዛኝ ትዝታ ጥሎባቸው ያለፈ ከባድ ነገር የገጠማቸው ሲሆን ይኸውም ጨቅላዋ ሴት ልጃቸው ባልታወቁ ሰዎች መሰረቋ ነበር። ከልጃቸው ጋር በሚያሳልፉት የመጀመሪያ የገና በዓል ቀን ቤታቸውን በሀዘን የሰበረ አሰቃቂ አደጋ የተከሰተው ከመንትጋ ሴት እህትማማቾች ልጆቻቸው ውስጥ አንዷ ታግታለች የሚል ዜና ከሰሙ በኋላ ሲሆን ሚሊዮነሩ አባት ሁሉንም ሀብቱንና ጉልበቱን የጠፋችውን ትንሹን ሴት ለማግኘት ቢያውለውም ከገና በኋላ በነበሩት ዓመታት ውስጥ ጥረቱ ስኬታማ ሊሆን አልቻለም። ትንሿ ልጃቸው ሊያናን ለመፈለግ የፈጀባቸው ዓመታት ቤተሰቡን ይበልጥ ከማሰቃየት ውጪ ምንም አይነት ገንዘብ ቢያወጡም አንዳችም ጠብ የሚል ነገር ባለመገኘቱ አባትና እናቷ ተስፋ ቆረጡ።
ወላጆቿ የሁለቱ መንታ ልጆቻቸውን ኤዞና ሊያና ብቸኛ ፎቶ በሚመለከቱበት ጊዜ ልጃችን በህይወት ትኖር ይሆን? ካለችስ በምን ሁኔታ ላይ ትሆን? ፈጣሪ የተሻለ ቦታ ላይ ያስቀምጧት ይሆናል የሚሉ ሀሳቦች ይመላለሱባቸዋል። ባለሀብቱ አባት አቶ ስታር በራሱ የመድኃኒት ፋብሪካ የሰራውን የህመም ማስታገሻ መድኃኒት በጠፋችው ሴት ልጅ ስም ሊያና ሲልም ሰይሞ ለገበያ አቅርቦታል። ቤት ውስጥ ገብተው ትንሿን ልጅ አፍነው የወሰዱት ሰዎች በይፋ ተለይተው በቁጥጥር ስር ባይውሉም ሁሉም አይነት ምርመራ የሚያመላክተው ግን ወንጀሉን የፈጸሙት የንግድ ባላንጣዎቹ እንደሆኑና ምክንያታቸውም አሸብረው ከፋርማሲውቲካል ገበያው እንዲወጣ ለማድረግ በሚል ነው ተብሏል። እናትና አባቷ አሁን ከጠፋችው 12 ዓመት የተቆጠረውን እህቷን ለማሰብና ከዚህ በኋላ በዚያ ሀዘን ቤተሰቡ ለዘላለም እንዳይሰቃይ ስለፈለጉ መንትያ እህቷ ለሷ ክብር የታሰበውን ራት እንድታዘጋጅ ያሳምኗታል። እናም ዞኤ ሽርጉዷን ጨርሳ በጉጉትና በደስታ ተሞልታ ወላጆቿን በፕሮግራሙ ላይ እንዲሳተፉ ስትጋብዛቸው እለቱ ለሷና ለቤተሰቧ ምን ዕጣ ፈንታ ይዞ እንደሚጠብቃቸው ሁሉም በጭራሽ አላሰቡም ነበር። በዚህ ገና ዋዜማ ላይ ሶስቱም የአቶ ስታር ቤተሰቦች በጠረጴዛው ዙሪያ ተቀምጠው ጥቂት የፍቅርና የምስጋና ቃላቶችን እየተለዋወጡና የገና በዓል ስጦታዎችን እየተለዋወጡ እያከበሩ በመሆናቸው ለዓመታት ያጋጠማቸው አሳዛኝ ሁኔታ ላይ ትኩረት ማድረጋቸውን ትተው ዞኤ ባሰናዳችው ራት እየተዝናኑና እሷንም እየሞገሷት ቀጠሉ። ራት መብላት ጀምረው ትንሽ እንደቆዩ ግን የበሩ ደወል ሲያቃጭል ትንሿን ልጅ ጨምሮ ጥንዶቹም ማን ሊሆን ይችላል ዛሬ ማታ ማንንም አልጋበዝንም በማለት እያሰቡ አቶ ስታር ተነስቶ ወደ በሩ ሲሄድ በዚህ የገፋ ሌሊት ላይ የመጣውን ሰው ለማወቅ እየጓጓ በሩን ከፈተው። ማን እንዳንኳኳ በተመለከተ ጊዜም የሚያየውን ባለማመን በዙሪያው ያለው ዓለም እስኪጠፋበት ድረስ ለሰከንዶች ሳይንቀሳቀስ ፈዞ ምንም ሳያወራ ደንግጦና ዝም ብሎ ስለቆየ የድምጹን መጥፋት ተከትሎ ሚስቱ የኔ ፍቅር ማን ነው በማለት ስትጮህ እንደ መባንን ቢልም መልስ ግን አልሰጣትም ነበርና ተነስታ ወደ በሩ ለመሄድ ወሰነች። እናትም ያልጠበቀችውን እንግዳ ስታይ ሌላ ዓለም ውስጥ የገባች ሲሆን ትንሽየዋ የጎዳና ልጅ ታሊያ ግን እጇን ወደ ቤቱ አባወራ አቶ ስታር እየዘረጋች ቦርሳውን በማሳየት ይህንን የኪስ ቦርሳ ያገኘሁት በራችሁ ላይ ባለው ቆሻሻ መጣያ ውስጥ ነው፣ እናም ልመልስልን የመጣሁት ስትለው እሱ ግን ደንዝዞ መልስ መስጠት ሲያቅተው ሚስቱ በድንጋጤ ስሜትን ባመፍሰስ ጀመረች። ክሬዲት ካርድ ገንዘቡንና ሁሉንም ነገር እንዳለ የመለሰችው ታሊያ በፎቶ ላይ የሚታዩት ሁለቱ ሰዎችን ግን ለማወቅ ፈልጋ እንዴት እንደምትጠይቅ ግራ ተጋባችና ትንሽ አቅማምታ ስታበቃ ስለዚህ ፎቶ ማወቅ ፈልጌ ነበር አለችው። ሳሎን ውስጥ ሆና ስትወዛገብ የነበረችው ዛኤ ወደ በሩ እየሮጠች አባቴ ምንድነው ብላ ጠየቀችውና በር ላይ የቆመችው ልጅ ስትመለከታት አይኗ ፈጦ ቆየና ጊዜ ሳታጠፋ አባዬ ሁሉም ነገር ይስተካከላል ብዬ አልነበረም ብላ ወደ ታሊያ ሮጣ በመሄድ በምትችለው ሁሉ በፍቅርና በጉጉት ወደ ራሷ ስባ ያቀፈቻት ሁሌም በህይወት እንዳለሽ አውቅ ነበር አልተሳሳትኩም እያለች ያለቀሰች። ዛኤ ከመጀመሪያ ድንጋጤዋ በኋላ ያቀፈቻት ልጅ መንታ እህቷ እንደሆነች የተገነዘበች ሲሆን ታሊያ ቆይቶ ሁሉም ነገር የገባት በፎቶ ላይ ያለችው ልጅ አሁን ላይ ያቀፈቻት ልጅ እንደሆነች ስታውቅ ነው። ቆይተው ሁኔታውን በሚገባ የተረዱት ወላጆችም ከስሜታዊነት ወጥተው አይናቸው እንባ እያነባ በህይወቷ ሙሉ የተለየቻትን እህቷን አቅፋ እህቴ የነፍስ ጓደኛዬ እያለች የምታለቅሰውን ትንሿ ዛይን ጨምሮ አዲሷን የቤቱን እንግዳ በከፍተኛ ናፍቆት አቅፈው ሁሉም በደስታ እንባ ተላቀሱ። ከ12 ዓመት በፊት በአንድ መጥፎ አጋጣሚ ያጧትን ልጃቸውን በማግኘታቸው እፎይታ፣ ከፍተኛ ደስታ፣ መደነቅና አለማመን የተፈራረቀባቸው ስሜታቸውን የሚገልጹበት ቃላታቸው አምላኬ ሆይ አምላኬ ይህ ተአምር ነው እያለ አባት አይኖቹ በእንባ ተሞልተው ወደ ላይ ቀና ብሎ በከዋክብት የተሞላውን ሰማይ ተመለከተ። እናትም ፈጣሪ አመሰግናለሁ ለዚህ ነገር ምን እንደምል አላውቅም በማለት እየጮኸች የሆነውን ነገር አሁንም ማመናቀቷታል። ወደ ቀልባቸው ሲመለሱም ልጃቸውን ይዘው ወደ ውስጥ በመግባት አሁን እንደ ሙሉ ቤተሰብ ቁጭ ብለው ስለ ሁኔታው እየተነጋገሩ የክስተቱን የመጀመሪያ ጊዜያት መለስ ብለው መቃኘት ጀመሩ። የመንትዮቹ መለያየት ምክንያት በወቅቱ ጨቅላ በነበሩበት ጊዜ የተከሰቱት ተከታታይ አስከፊ ክስተቶች ሲሆኑ የአባታቸው የአቶ ስታር ንብረት የሆነውን ፋርማሲውቲካል ኩባንያው ከፍተኛ ደረጃ ላይ በነበረበት ጊዜ የራሱ የሆነ አንድ የፈጠራ ህመም ማስታገሻ በማዘጋጀት ዓለም አቀፍ ስኬት ሊቀዳጅ ከዳር ደርሶ ነበር።
ይሁን እንጂ በእያንዳንዱ ስኬታማ ሰው ጀርባ ጠላቶች ነበሩና አይናቸውን ገልጠው አድፍጠው ሲያበቁ ከስኬቱ ሊያሰናክሉት በማሰብ በተቀናቃኞቹ የተላከ የወረቡላ ቡድን አባላት ወደ አቶ ስታር ቤት ዘልቀው ሲገቡ የመጀመሪያ የተላኩበት ዓላማው የህመም ማስታገሻውን መድኃኒት ኬሚካላዊ ቀመር ፈልጎ ለማግኘት ቢሆንም ወንጀለኞቹ ቤቱን አስሰው ሲጨርሱ የመድኃኒቱን ቀመር ሊያገኙት አልቻሉም። አማራጭ ሲያቱ አንዱ ገንዘብ ሌላኛው ደግሞ እጅ የገባችለትን ህፃን ልጅ አፈፍ አድርጎ በመያዣነት ወስደው በመውጣት ለመሪያቸው ሁኔታውን ሲናገሩ የወንበዴው ቡድን መሪ በጣም ተናዶ ህፃኗን ልጅ እንዲያስወግዷት ትዕዛዝ ሰጣቸው። ይሁን እንጂ ወንበዴዎቹ ድርጊቱን መፈጸም አላስችል ስላላቸው ልጅቷን በጎዳና ላይ ጥለዋት ሲሰወሩ እዚያው መንገድ ዳር የነበሩት የጎዳና ነዋሪዎች እንዳሳዳጊ ቤተሰብ ሆነው እየተንከባከቡ አሳደጓት። ከዚያ ሰዓት ጀምሮ አቶ አሊ ስታርና ቤተሰቡ ከፖሊስ ጋር በመሆን ልጃቸውን ሲፈልጉ በከፍተኛ ሁኔታ ተሰቃይተዋል። እናም በዛሬው ምሽት ለገና አራት የሚፈልጉትን ለመግዛት ወደ ገበያ ሄደው አስፈላጊ የሆኑትን እቃዎች ሁሉ ሸምተው ሲመለሱ አቶ ስታር ሰራተኞችን በማሰናበት ከቤተሰቦቹ ጋር ብቻ ሆኖ ዋዜማውን ለማክበር ስለፈለገ ቆሻሻውን ራሱ አውጥቶ ነበር ሲደፋ የቆየው። በዚያ ቅስፈት ታዲያ ሳይታወቀው የኪስ ቦርሳውን የቆሻሻ ገንዳው ላይ ሲጥል ያ የሆነው አንድ ተአምር ሊያመጣለት እንደነበረ ፈጽሞ አላወቀም። ትንሿ ልጅ ከብዙ የጎዳና የመከራ ህይወት ወጥታ ከእውነተኛ ቤተሰቧ ጋር መገናኘቷ በቃላት ሊገለጽ የማይችል ደስታ በቤቱ ውስጥ እንዲሰፍን ያደረገ ሲሆን በመጀመሪያ በጎዳና ስሟ በመሰየም ታሊያ ሊያና ስታር ተባለች። ታሊያ ከዚያ ጊዜ ጀምሮ አፍቃሪ ቤተሰብ ብታገኝም ቤት የሌላቸውና ጎዳና ላይ እሷን ተንከባክበው ያሳደጓትን ሰዎች መርሳት አልቻለችም ነበርና ከአባቷ ጋር ተነጋግራ እነሱን ለመርዳት የሚያስችል ድርጅት እንዲመሰረት አደረገች። በድርጅቱ የሚተገበረው ፕሮጀክት በጣም ስኬታማ ስለነበረ ብዙ ሰዎችን ሲለውጥ፣ በተጨማሪም አንዳንድ የቀድሞ የጎዳና ላይ ጓደኞቿን አግኝታ እነሱም በይበልጥ ህይወታቸውን እንዲያሻሽሉ የተለየ እርዳታ እንዲደረግላቸው በብዙ ጣረች። ከዚህም በኋላ የሚሊዮነሩ የአቶ ስታር ቤተሰቦችን እጅግ በጣም ደስተኛ ያደረገው የገና ምሽት ልዩ ሆኖ ፍቅርና አንድነት ወደር በሌለው መልኩ ከዓመት ዓመት እየተተገበረበት ሲከበር ዘንድ የትንሿ ልጅ ከጎዳና ላይ ወጥታ ወደ ቤተሰቧ መመለስ ከፍተኛ አስተዋጽኦ አድርጓል። ውድ ቤተሰቦቻችን እንደተለመደው ሁሉ በዛሬው ታሪክ ላይም ያላችሁን አስተያየትና ሀሳብ እንድታካፍሉን እንጠይቃለን። እዚህ ላይ አበቃን። ቸር ቆዩልን።